ያህዌ የእግዚአብሔር የአብርሃምን ልጆች መመለስ አልቻለም። ሚራክለስ የሆነ ተአምር እሳት ከሰማይ ያወረደ መመለስ አልቻለም። እግዚአብሔር ደብቆ ያስቀራቸው ጥቂት ነበሩ የነበሩት ቅሬታዎች። አብዛኛው ህዝብ ኮንቨርትድ ሆኖ ጣዖት አምላኪ አሕዛብነት ተቀይሯል ማለት ነው። ስለዚህ ጳውሎስ ይህንን ግምገማ ነው የሚያቀርበው። በደል ነው የበዛው። ባያውቁ ይሻል ነበር። እያወቁ አጥፊዎች ሆኑ። ያዋቂ አጥፊ ናቸው። ይሄ እንግዲህ ለሱ ግምገማ ምንድነው? እንግዲያውስ በደል በዛ። በደል እንዲበዛ ነው እግዚአብሔር ያስገባው እንጂ የሰውን ልጅ ህጉ ሲጠብቅና ሲያድን አላየንም ነው። ወደ ህጉም ለመመለስ ብዙ ጥረት ተደርጓል፣ ነገር ግን አልተሳካም። ከዚህ የተነሳ ነው አዲስን ኪዳን አመጣለሁ ያለው። ከእናንተ ጋር አዲስን ኪዳን እገባለሁ፣ ድንጋዩን ልባችሁን እቀይራለሁ ያለው። የዚህ ችግር ሮሜ ምዕራፍ 7 ላይ ነው በደንብ የሚተነተነው። ስለዚህ ጳውሎስ ይህንን እንትን ያደረገበት አንዱ ምክንያት ብለው የሚተረጉሙት ድብቅ ኃጢአትን ወደ ግልጽ ለማውጣት ነው የሚል አንዱ አመለካከት ነው። ሁለተኛው ደግሞ በስነ ልቦናዊና ውስጣዊ ተፈጥሮ ላይ በሚያመጣ መነቃቃት ላይ ተመስርቶ ይተረጉማል። አንድ ሰው ይሄ ሳይኮሎጂ ላይ ነው። አንዳንዶቹ ሳይኮሎጂ አንዳንዴ አታድርግ የተባለውን አንዳንድ ሰው ለማድረግ ይገፋፋል። ስለዚህ ህጉ አድርግ አታድርግ ስለሚል አድርግ የተባለውን ሰው አያደርግም። ይሄ ከሳይኮሎጂ ተነስተው ነው እንጂ ኃጢአት ባርነትን በመረዳት አይደለም። የሰውን አፈጣጠር እና ሳይኮሎጂ ላይ በመመስል ጳውሎስ ግን ኃጢአት ንጉስ ነው፣ ጌታ ነው፣ በፍጹም በራሳችን እጅ ልናሸንፈው አንችልም፣ ኃይለኛ ነው ባይ ነው እንጂ ሳይኮሎጂ አይደለም። የሰው ልጅ የወደቀ ተፈጥሮ የተከለከለን ነገር ያደርጋል። ከስነ ልቦና አስተሳሰብ የመጣ ነው። ሰው ህግን በመጠበቅ የራሱን ጽድቅ ደግሞ ለመገንባትም ይነሳል። ስለዚህ ለዚህ ነው ጳውሎስ አያስፈልግም ብሎ የሚለው ነው። እሱ እንኳን ብዙ ችግር አይመስለኝም። ይሄኛው ነው በአፖካሊፕቲክ አስተያየት። አፖካሊፕቲክ ማለት እስካሁን ድረስ አፖካሊፕቲክ ማለት መገለጥ ማለት ነው። እስካሁን ድረስ እናወራ ነበረ አፖካሊፕቲክ እያልኩኝ። አፖካሊፕቲክ አስተሳሰብ ወይም በአፖካሊፕቲክ መነጽር መጽሐፍ ቅዱስን ማንበብ የአፖካሊፕቲሲዝም አመለካከት ነው የሚባለው። ምን ማለት ነው አፖካሊፕቲክ? እግዚአብሔር በሰው ልጆች ታሪክ ውስጥ ጣልቃ ገብቶ ሰዎችን ነፃ ያወጣል የሚል ነው። ለምሳሌ አፖካሊፕቲክ አመለካከት ስትመለከቱ የአፖካሊፕቲክ መጽሐፍቶችን እንደነ ዳንኤል የራእይ መጽሐፍ ስትመለከቱ፣ እንደነ ሄኖክ የሄኖክ መጽሐፍ ስትመለከቱ፣ በእርግጠኛ እሱን አንጠቀምም ግን የቀድሞ ቤተክርስቲያን ትጠቀመው እንደነበር የይሁዳ መልእክት ላይ እናገኛለን። የራእይ መጽሐፍ ስትመለከቱ ሕዝቅኤል ላይም አለ። አንዳንድ ቦታዎች ደግሞ እንደ ኢሳይያስ ውስጥም አለ፣ ዘካርያስ ላይም አለ፣ ኢዩኤልም ውስጥ አለ። እግዚአብሔር በዘመኑ መጨረሻ መጥቶ ራሱን ገልጦ ሚስጥራቱን ገልጦ ነፃ ያወጣል የሚለው አስተሳሰብና አመለካከት አፖካሊፕቲክ ይባላል። አፖካሊፕቲሲዝም ማለት የመጨረሻው ጊዜ እግዚአብሔር በሰዎች ሰብሮ የሚገባበት ጣልቃሚ። አሁን ወደፊትም አፖካሊፕቲክ ይመጣል የመጨረሻው ሰዓት ተብሎ የምንታመንበት ማለት ነው። ስለዚህ በዚህ እይታ ስናይ ይሄ የአይሁዶች አመለካከትም ነው። የእግዚአብሔር ቀን የሚባለው ለምሳሌ እግዚአብሔር ቀን እየተባለ ታላቁ የእግዚአብሔር ቀን ሲመጣ የእግዚአብሔር ቀን እየተባለ ነቢያቶች የሚሉት ማለት ነው። የዛ አይነት አመለካከት ነው አፖካሊፕቲሲዝም የሚባለው። ኃጢአትና ሞት የሰውን ልጅ እንደ ባሪያ በዚህ አመለካከት ኃጢአትና ሞት የሰውን ልጅ እንደ ባሪያ የጠፈነጉ ጨካኝ ኮስሞሎጂካዊ ወይም ደግሞ ዓለም አቀፋዊ ኃይላት ናቸው ነው። ስለዚህ እንደዛ ከሆነ ህግ በራሱ ጥሩ ቢሆንም የኃጢአት ኃይል ህግን እንደ ጦር መሳሪያ በመጠቀሙ ወይም ሃጃክ በማድረጉ የሰውን ልጅ ይበልጥ አሳወረውና ገደለው ይላል። ይህ አመለካከት ምን ማለት ነው? ይህ አመለካከት
ወይም ይህ አስተምሮ ምንድነው የሚለው የሰው ልጅ በአጠቃላይ በኃጢአት አገዛዝ ስርና ጉልበት ስር ንጉስነት ስር ነው። ሞትም እንደዚሁ ኃይል ነው፣ ጉልበት ስልጣን ያለው መንግስት ነው፣ ስርዓት ነው፣ ራሱን የቻለ አገዛዝ ነው። ስለዚህ የሰው ልጅ በራሱ ኃይል ሊወጣበት የማይችለው ወጥመድ ውስጥ ገብቷል። እግዚአብሔር መጥቶ ጣልቃ ገብቶ ካላዳነው በስተቀር በምንም ተአምር ሊወጣ አይችልም። ህግ ሲመጣ ጭራሽ ህግን ተጠቀመበት። ህግን የራሱ መሳሪያ ያደርገው፣ የመግደያ መሳሪያ ያደረገው፣ ሳቦታጅ ሰራ፣ ሴራ ያደረገበት። ምን ማለት ነው? ሮሜ ምዕራፍ 7 ላይ ብንሄድ በተለይ በደንብ ይገባናል። ይሄ በኋላ ስለምንመጣበት ኃጢአት ምክንያት አገኘ ለመግደል ነው፣ ዓላማውን ለማስፈጸም። የሰው ልጅ እንግዲህ የኃጢአት ዋናው ዓላማ ሰውን መግደል ነው፣ ወይም ደግሞ ከእግዚአብሔር መለየት ነው። የሰው ልጅ እንግዲህ ወይም እስራኤልን እንደ ምሳሌ እንውሰዳት። እንደ የኛ የሰው ልጅ ብለን ስንል ህግ በግልጽ እስራኤል ላይ የሰራው ኃጢአት እና በኃጢአትና በህግ መካከል በግልጽ በምሳሌነት የሚታየው የእስራኤል ልጆች ጋር ያለ ግንኙነት ነው። ያ የሰው ልጆችን ሁሉ ወክሎ ሊያሳይ ይችላል። ስለዚህ አሁን እስራኤል አትስረቅ፣ አታመንዝር ወይም ደግሞ በተለይ እሱን ትታችሁ ከኔ በቀር ሌላ አምላክ አይኑር የሚለውን የመጀመሪያውን መጠበቅ ችላለች ወይ? መጠበቅ አልቻለችም። ስለዚህ ለምንድን ነው ታዲያ ከዚህ በፊት ጣዖት ቢያመልኩ ከፍተኛ ቅጣት ምናምን ሲደርስባቸው ብዙም ታሪክ አናነብም። ህጉ ከመጣ በኋላ ግን ጣዖት ካመለኩ ኢሚዲየትሊ ቅጣት ይደርስባቸዋል። እነዚህ ሰዎች ግን ጣዖት ላለማምለክ አይችሉም። በአጠቃላይ ሲታይ ማለት ግለሰቦች ይኖራሉ ጣዖት ሳያመልኩ ይኖሩ፣ ግን ሙሉ ሊጠብቁ አልቻሉም። ስለዚህ ህጉ ምን አገኘ? እድል አገኘ ነው። ምን አይነት እድል ነው ያገኘው? የመዋጊያ መድረክ አገኘ፣ መሳሪያ አገኘ። እስራኤልን መግደል ይችላል። በገዛ ጥሩ በሆነው እግዚአብሔርን ፍላጎት ባወቁት በሱ ይገላቸዋል። ምክንያቱም ህጉ ቅጣትም ጭምር ነው ይዞ የመጣው እንጂ በረከት ብቻ አይደለም። ጣዖት ካመለክ ሰማይና ምድሩ ይደርቅባል፣ ናስ ይሆንባል፣ በሽተኛ ትሆናለህ፣ ብትዘራ አይበቅልልህም፣ የተረገምክ ትሆናለህ፣ ስትወጣ እርጉም ስትገባ እርጉም ትሆናለህ ብሎታል። ከዚህ በፊት እንደዚህ አይነት እርግማን የለም በአብርሃም ጊዜ። ህጉ ከመጣ በኋላ ግን እርግማን ሆነ። ስለዚህ ህጉ በረከት ብቻ አይደለም ይዞ የመጣ። ህጉን ብትጠብቅ ደግሞ በጠላቶች ፊት አንዱ ሺዎችን ያባረራል፣ በጠላቶች አናት ትሆናለህ፣ አትራብም፣ አትጠማም፣ አበዳሪ እንጂ ተበዳሪ አትሆንም። እግዚአብሔር አምላክ እህልና ውሃን ይባርካል፣ ጠላቶች ፊት ሞገስን ይሰጣል፣ ዝናብ ያዘንብልሃል። ኤቭሪ በረከት አለው። ያንን በረከት ለማግኘት ግን ጣዖትን ማምለክ መተው አለባቸው። የመጀመሪያው ስቴፕ እሱ ነው። ከእግዚአብሔር ጋር የተጣሉት እኮ በትልቁ ጣዖትን እግዚአብሔርን ወይስ ያህዌን ወይስ ሌሎች ጣዖታቶችን የሚለው ነው ትልቁ ያጋጫቸው እንጂ ለምሳሌ ጥርሱን ቢያወልቅ ያው የጥርስ ቅጣት ይደርስበታል። ሲያመነዝር ቢገኝ ይገደላል። ኢንዲቪጁዋል ነው። እንደ ህዝብ ግን አይወድሙ። እንደ አጠቃላይ እንደ ዓለም አጠቃላይ ሀገሩ አይወድቅም። ህፃናቱም ልጆቹም ሁሉም ነገር እግዚአብሔር አይተዋቸው። ነገር ግን ጣዖትን ሲያመልኩ ትልቁ ኃጢአታቸው ጣዖትን ማምለካቸው ነው። ጣዖትን ሲያመልኩ ግን እግዚአብሔር ዞር ይላል። ጠላቶቻቸው መጥተው ንብረታቸውን ሁሉ ያወድሙባቸዋል። ልጆቻቸውን ይገሉባቸዋል። ሴቶቻቸውን ይወስዱባቸዋል። እርሻቸውን፣ ንብረታቸውን ይወስዳሉ። ባሪያ ያደርጓቸዋል። ስለዚህ አሁን የአፖካሊፕቲክ አመለካከት እስራኤል ምንም ልታደርግ አትችልም፣
መቼም ያወቀች አትገባበትም እንደዚህ አይነት ነገር ውስጥ ብታውቅም አቅም የላትም ታውቃለች እግዚአብሔርን አለመታዘዝ ችግር እንደሆነ ነገር ግን ኃጢአት ስር ተቆጣጥሮ ባሪያ አድርጎ ስለገዛቸው አሁን ጭራሽ እድል አገኘ ለምን እስራኤልን ድምጥማጧን ማጥፋት ይችላል መቅጫ መሳሪያ ያገኘ ኃጢአት ያሰራታል እግዚአብሔር ይቆጣና ከምድሩ ያባርራቸዋል ልጆቻቸው ይሞታሉ ማን ነው እኔን ያስደረገው ኃጢአት ቁጭ ብሎ ይስቃል ማለት ነው እንደ አንድ ሰው ሄዳችሁ ብታዩት ማለት ነው ቁጭ ብሎ ይስቃል ያሰራና አንዳንድ ተንኮለኛ ማለት ነው ያደርግባችሁና እናንተ እንድትሰሩ አድርጎ በዛው በመትወዱትና በእንትን በመትሉት እንድትጠሉ እንድትመቱ እንድትጎዱ ያደርጋል ልክ እንደዛ ማለት ነው መሳሪያ ያደረገው እስራኤል እግዚአብሔር ቃሉን ይጠብቃል ካጠፋች በቃ ይመታታል ጣዖት ካመለከች ይመታታል ኃጢአት ግን በእስራኤል ላይ ነገሰ ስለነበረ የገዛት ስለነበር ጣዖትን ሄዳ ማምለኳን ትቀጥላለች በዛ ጊዜ ቅጣት ይደርስባታል ጣዖት ድሮ ብታመልክ ወዲያው ድብን የሚያደርጋት ነገር የለም ቴራፊም ስር የነ ያዕቆብ ሚስቶች በስራቸው ቴራፊም ሲያስቀምጡ ነበር ሌሎችም ነገሮች ብዙ ግልጽ ባይሆንም ግብጽ ውስጥ አሁን ሳያመልኩ ቀርተው አይደለም ግን ቅጣት አልደረሰባቸው ስለዚህ የአፖካሊፕቲክ አመለካከት እግዚአብሔር ከዚህ መከራ ውስጥ እስራኤልን ለመንጠቅ ነው ኢየሱስን የላከው ነው ህጉ ችግር የለበትም በራሱ ነው ህጉን ግን እንትን ኃጢአት እስራኤልን ለማውደም ተጠቀመበት ነው መሳሪያውን አሁን እድል አገኘ እግዚአብሔር ራሱ ተስፋ የሰጣቸውን ሰዎች ማጥፋት ጀመረ ማለት ነው ዘሮች እንደውም ጭራሽ ምንድነው ሌላ ፈጥራለሁ ነው ያለው እነዚህን አጥፍቻቸው ሌላ አስነሳለሁ ነው ያለው የዚህን ያህል ቁጣ እንዲመጣ ነው ያደረገው ነው ግን ህጉ ችግር የለበትም ኃጢአት ነው ስለዚህ የክርስቶስ ስራ ኃጢአት ይቅርታን መስጠት ብቻ ሳይሆን የኃጢአትንና የሞትን ገዢ ኃይላት ድል መንሳት መሆኑን አፖካሊፕቲክ አመለካከት በዚህ አይን ነው አዲስ ኪዳንን ወይም የጳውሎስን የሚያነበው ሮሜን ማለት ነው ሌላው አመለካከት የህጉ እና በኃጢአት ያለው ግንኙነት በታሪክና በማህበራዊ ማንነት አውድ ውስጥ ነው እስራኤላውያኖች ህግ ስላላቸው ብቻ ከአሕዛብ የተሻሉ መስሏቸው ነበር እግዚአብሔር ግን በመስጠት አይሁድም ሆኑ አሕዛብ በኩል ደረጃ የአዳም የወደቀ ተፈጥሮ እንዳላቸው ኩላደት በዘረኝነትንም ለማጥፋት ነው እኛ አብርሃም ዘርነን ብቻ ብለው መኩራራት አይችሉም ሌሎች አሕዛብ መግባት የለባቸውም እኛ የአብርሃም ልጆች ነን እያሉ የሚኩራሩበት መመዘኛቸው ራሳቸውን ከሌሎች የተለዩ አድርገው ሊያዩበት የሚችሉበትን ህግ ሰጣቸው ነገር ግን በፍጹም ያንን መጠበቅ ስላልቻሉ ከሌሎች ህዝቦች ጋር ሁሉ እኩል መሆናቸውን የሚያስረዳ ነው ስለዚህ ይሄ እንግዲህ ቢያንስ 4 ይቅርታ አመለካከቶች አተረጓጎሞች አሉ በእርግጥ አንዱ ከአንዱ ብዙም ሚቃረን አይደለም እንዳያችሁት አንዱ አንዱን ይደግፋል ልክ ነው እስራኤላውያኖች ራሳቸውን ከፍ ለማድረግ ይሞክራሉ ከአሕዛብ የተለየ ነው ይላሉ አፖካሊፕቲክ አመለካከት ምናልባት ጠንካራው ነው ስነ ልቦናዊ ምናልባት ከሰው እይታ አንፃር ነው የሚያየው ከስነ ልቦናና ከኩራት ስለዚህ እኛን ለማዋረድ ሆን ብሎ እኛን ለማዋረድ እግዚአብሔር የላከው አይነት ማርጎ ማየት ነው እሱ ትንሽ ከብዳል ድብቅ ኃጢአትን በግልጽ አወጣው የሚለው እሱ ጥሩ ነው ምክንያቱም ህግ የመጣው ኃጢአት እንድናውቅ ነው ብሎ አስቀድሞ ሮሜ ምዕራፍ 3 ላይ ነግሮናል ግን ሰፋ አድርጎ በጥልቀት እንድንረዳው የሚያደርገው ደግሞ ክብደቱንና ስፋቱን የአፖካሊፕቲክ አመለካከት ነው እግዚአብሔር በመጨረሻው ዘመን ሊያደርግ ያለውን ማለት ነው ታዲያ የህግ ጣልቃ ገብነትና አራቱን ትርጓሜዎች በአጠቃላይ ስንመለከት ከዶክትሪን አንፃር ምንድነው የምናየው አንደኛው ከነ ሪፎርሜሽን አመለካከት ፎሬንዚክ የሚለው ታውቃላችሁ ፎሬንዚክ ማለት ህግ ማለት ፎሬንዚክ ጀስቲፊኬሽን ማለት ከህግ አንፃር ሰውየው አንድ ኃጢአተኛ አንድ በደለኛ ክርስቶስን ሲያምን ፍርድ ቤት ቀርቦ እንደተከሳሽ ይታያል ከዛ ክሱ የሚነሳለት በፍርድ ቋንቋ በብያኔ
በዳኝነት ቋንቋ ከበደልና ከኃጢአት ከቅጣት ነፃ ወጥተሃል የሚለውን ፍትሃዊነት አቋም ይባላል። ፎሬንዚክ ነው። ስለዚህ ይሄ የዚህ አመለካከት ትራንስግሬሽን ወይም የመተላለፍ ሲተረጉሙ አይ ይሄ ኃጢአታችንን እንድናውቅ የተነገረን እንጂ እንድንፈጽመው የተነገረን አይደለም ብለው ያስባሉ። ለምሳሌ ባልንጀራህን እንደራስህ ውደድ ሳይሆን ጠላቶችን ውደድ የሚለው አይቻልም። እንዴት ጠላቴን ወደዋለሁ? እንደው በቃ ሳይ ራሴን ይህንን አይቼ ራሴ ንስሐ እንድገባ ነው እንጂ እግዚአብሔር እኔ ጠላቶችን እንድወድ አይጠብቅም ከኔ አይነት ነገር ማለት ነው። በልቡ አመንዝሯል የሚለው እነዚህን የመሳሰሉ ነገሮች እኛ በደላችንንና ኃጢአታችንን ክርስቲያኖች እንድናውቅና በትህትና ንስሐ እንድንገባ ነው እንጂ አሸንፈናቸው በህይወታችን እንድንለማመዳቸው እግዚአብሔር ከኛ አይጠብቅም የሚል አመለካከትን የሚያራምድ ዶክትሪን ነው። ስለዚህ የምናየው ሁልጊዜ ምትካዊ ሞትን ተስፋ እየተደረገ እንዲኖር ነው የሚያስተምረው። ይሄ አመለካከት በአንድ በኩል ጥሩ ነው። ጥሩነቱ የት ቦታ ነው? እስራኤላውያኖች እኛ በህግ እንድናለን ብለው የሚያስቡ ወይንም ደግሞ የእግዚአብሔር ህዝብና በረከቱ እኛን ያገኘናል በህጉ በኩል ብለው ለሚያስቡት ትክክል ነው። ሁለተኛም ደግሞ ከአይሁዶች ውጭ ላሉት የሰው ልጆች እግዚአብሔርን በገዛ ኃይላቸውና ሞራል በመጠበቅ ሊድኑ እንደማይችሉ የሚያሳይ ነው። ኃጢአተኝነትና በደለኝነትን ያሳያል። ነገር ግን በዛ በደለኝነትና ኃጢአተኝነት እንድንቀጥል አይደለም አዲስ ኪዳን የመጣው። አልችልም እያልን አይልም። በኋላ እንመጣለን በሰፊው። ይሄ ከፍተኛ ጥያቄ የሚያነሳው ሮሜ ምዕራፍ 6 ላይ ነው። ሮሜ ምዕራፍ 6 ላይ ያለው ከፍተኛ ጥያቄ የሚያነሳው እንግዲያውስ ህግም የማያስፈልገኝ ከሆነ ኃጢአት ሊያበዛ ከመጣ ኃጢአት በበዛበት ደግሞ ጸጋ ይበዛ ከሆነ ስለዚህ ኃጢአትን እየጨመርን እንሂድና ጸጋ የበለጠ በእኛ ይብዛ ወይ የሚል ሪቶሪካል ኩዌስችን ወይንም ደግሞ ስልታዊ ጥያቄ ጳውሎስ ይጠይቃል። ስለዚህ ይሄ አመለካከት ትንሽ ለዘብ መደረግ ያለበት በጥንቃቄ መታየት ያለበት ነው። ሁለተኛው ዶክትሪን የራስን ጽድቅ የመገንባት ፈተና ነው። ይሄ በተለይ ሉተር መልካም ስራ የሚባሉ ነገሮችን ሁሉ በጥንቃቄ ነው የሚያያቸው። እኛ መልካም በመስራት አይደለም የምንድነው። ስለዚህ መልካም ዝም ብላችሁ መልካም ስራ የምትሉ ከሆነ በራሳችሁ ለመዳን ስለምታስቡ ትዕቢት ያስይዛችኋል፣ ኖሚስቲክ ቪው ይይዛችኋል፣ ወይም የህግ አመለካከት ይኖርባችኋል። ህግ ኃጢአትን ያበዛው ሰዎች ህግን በመጠበቅ የራሳቸውን ጽድቅ እንዲገነቡ ስለሚያነሳሳቸው ነው የሚለው ዶክትሪን እስራኤል ህግን በመጠበቅ ለመዳን ስትሞክር ወደ ህግ አልደረሰችም የሚል ሮሜ ምዕራፍ 10:9 ላይ ስናጠና እናገኛለን። ምን ማለት እንደው በሰፊው እናጠናለን። እሱን በዚህ ዶክትሪን ውስጥ ያለው ህግን ለመጠበቅ የሚያደርገውን ጥረት ራሱን እንደ ትልቅ ኃጢአት ያያል። እንደ ቦልትማን አይነት ሰዎች የሉተርን ትምህርት በስፋት የሚተነትኑ ማለት ነው። ቦልትማን ምንድነው የሚለው? ራሱ ለምሳሌ አላመነዝርም ብለህ ላለማመንዘር
አታመንዝር የሚለውን ህግ ለመጠበቅ ጥረት ማድረግ በራሱ ኃጢአት ነው የሚለው። አማኙ ከስነ ምግባር ውድቀት ይልቅ የሃይማኖታዊ ትምህርት እንዲጠነቀቅ ነው የሚያስፈልገው። አትችልም ስለዚህ ዝም ብለህ አርፈህ ተቀመጥ አይነት ነገር ማለት ነው። ይህ ትንሽ አስቸጋሪ የሆኑ ነገሮች አሉት። በእርግጥ በኋላ ሮሜ ምዕራፍ 6 ስናጠና በእርግጥ ሉተር ኃጢአት እንድንሰራ አስተምረውናል ወይ? አላስተማሩም፣ አላሉም። ነገር ግን ምናልባት ከፍርሃት ከካቶሊክ ስለመጡ ጥንቃቄ በጣም ስለሚያበዙ ስራንና ህግን ሁልጊዜ ከካቶሊክ ጋር ስለሚያያይዙት ነው እንጂ ህግማ የመጀመሪያው የሚለው ጣዖትን ከኔ በቀር ሌላ አምላክ አይኑር ነው የሚለው። መቼም አንድ ክርስቲያን ኢየሱስንም ጣዖትንም ሊያመልክ አይችልም። ይህ በጣም በጣም ክሪቲካል የሆነ የህጉ ዋና በዚህ ላይ ነው የሚመሰረተው። ከኔ በቀር ሌላ አምላክ አይኑርህ፣ እግዚአብሔር አምላክን በፍጹም ነፍስህ፣ በፍጹም ሐሳብህ፣ በፍጹም ኃይልህ ውደድ ብሎ ነው የሚጀምረው። ስለዚህ ይሄ በጣም በጣም እስራኤሎች ስማ እግዚአብሔር አምላክህ አንድ አምላክ ነው። ይሄ ነው በቃ ትልቁ የህጉ ትእዛዛት። ባለፈውም ያየነው ሮሜ ምዕራፍ 3 ላይ ጳውሎስ ትልቅ መከራከሪያ ነጥቡን ያስቀመጠው አሕዛቦች በክርስቶስ ኢየሱስ ወደ አብርሃም ተስፋ ይገባሉ የሚለውን በከፍተኛ ሁኔታ በክርክር ደረጃ ያቀረበው ምን ይላል? እግዚአብሔር አንድ አምላክ ነው የሚለው። ስለዚህ አንድ አምላክ ነው ካላችሁ የአሕዛብም አምላክ ነው፣ የአይሁድም አምላክ ነው። አብርሃም ደግሞ ያመለከው አንድ አምላክ ነው እያለ ነው እየቀደም እናጸናለን ነው የሚለው። የመጀመሪያው ህግ ማጽኛው እግዚአብሔር አምላክ አንድ አምላክ ነው ከሚለው ከጣዖት አምልኮ ነው ነፃ የሚወጣው። ጳውሎስን ባነበባችሁ ቁጥር ሁሉ የሚነግራቸው ከጣዖት አምልኮ ነፃ ወጥታችኋል፣ ከከንቱ አይምሮ ነፃ ወጥታችኋል። ከጣዖት ስታመልኩ ደግሞ ጣዖት የራሱ ስነ ምግባር አለው፣ የራሱ ባህሪ አለው፣ የራሱ የሚፈቅደው ነገር አለው፣ የሚከለክለው ነገር አለው። ጣዖት አምላኪዎች ደግሞ የሚከተሉት ዝርዝር ሐሳቦች አይፈቅዳሉ ብሎ በተለያዩ ቦታዎች መዋሸትን፣ ኃጢአትን፣ የአይምሮ መበከል እነዚህን ሁሉ ያስተምራል ማለት ነው። እንግዲህ ህግን አናደርግም ብለን የምንል ከሆነ ሌላ አምላክ ማምለክ እንችላለን ማለት ነው። ባጭሩ ይሄ ማለት ነው። እዚህ ላይ በጣም ጥንቃቄ ያስፈልጋል። መልካም ስራ ምናምን የሚባለው ነገር ያድነኛል ወይም አያድነኝም ብቻ አይደለም። መልካም ስራ የምንሰራው ከምንገዛለት ነገር አንጻር ነው። እሱም በኋላ አይተን እንነጋገራለን። ያ የባህሪያችን መገለጫዎች ናቸው። ስለዚህ እዚህ ጋር ጥንቃቄ ያስፈልጋል። ሌላው ሁለተኛው እንግዲህ ዶክትሪን ያው የዚሁ በፕሮቴስታንት ውስጥ ያለ የሪፎርምድ ውስጥ ያለ ነው። ነገር ግን የአፖካሊፕቲክ የሚባለው ነው። ኮስሞ ቅድም ያሳየዋችሁ ነው። እሱ ደግሞ ያው ዶክትሪናሉም የሰው ልጅ ችግር የግል ስነ ምግባር አይደለም ሳይሆን ከአቅም በላይ በሆነ ኃይል መማረክ ነው ብሎ ነው የሚያይ። ይሄ የመማረክ ጉዳይ we are slaves ነው የሚለው። ስለዚህ የክርስቶስ ስራ እነዚህን ኃይላት ድል መንሳት ነው የሚለው። የማህበራዊ ደግሞ the new perspective on Paul ቤተክርስቲያንን ዘረኝነትና የባህል ብልጫን እንድትጸየፍ ያደርጋታል። ያመለካከት ድነት በማንኛውም ብሔራዊ ማንነት ላይ የተመሰረተ አይደለም፣ እስራኤል ስለሆንሽ ብቻ አትድኝም የሚል ነው ህጉም ነው። ስለዚህ እነዚህ ሁሉ እርስ በርሳቸው ተደጋጋፊ ናቸው። ነገር ግን አንዳንዱ ደካማ ጎኑ አለው። ህግን በፍጹም በጠላትነት የሚያይ መልካም ስራን በፍጹም የሚገፋ ስለ መልካም ስራ ሁሉ በፍጹም እንዳናስብ የሚያስተምር ያንን ለማድረግ ማሰቡ በራሱ ኃጢአት እንደሆነ የሚያስተምር ክርስትና ማዕከል ውስጥ አለ። ኢቫንጀሊካል የምንለው ውስጥ ማለት ነው። የዚህ አይነቱ ትንሽ መስተካከል አለበት። ልክ ነው። እኛ በስራ አንድንም ማለት ግን መልካም ስራ አንሰራም ማለት አይደለም። አዎ መዳን በራሱ የራሱን የቻለ ባህሪ አለው። ድነናል ነው እንጂ የምንለው እኛ ገና ወደፊት እንድናለን አለም። የዳን ሰዎች ከሆነ ደግሞ ተግባራችንም አብሮ መቀየር መዳን አለበት። ስለዚህ ምንድነው አንድ በጣም ግልጽ ማድረግ ያለብን ባለፈው እንዳስተማርኳችሁ በሉተር እና በካልቪን መካከል ያለው ልዩነት ምንድነው? ሉተር የሚለው በእምነት ብቻ እንድናለን ነው የሚለው፣ ሌላ ነገር ምንም አትጨምር ነው የሚለው። ካልቪን ግን የሚለው ምንድነው? እምነት ብቻ እንድናለን፣ እምነት ግን ብቻውን አይደለም የሚል አስተምሯል። ስለዚህ የስ እምነት ብቻ ነው፣ እምነት ግን ብቻውን አይደለም፣ እምነት መታዘዝ አብሮት አለ ይላል። የካልቪን ችግሩ ምንድነው?
ሊሚትድ አቶንመንት የሚባለው ይሄ ጌታ ማን ነው የሞቱት ማን ነው ይቅርታ ኢየሱስ የሞተላቸው ለጥቂት ለተቆጠሩት ወይም ደግሞ አስቀድሞ ለኢሌክቶች ለተመረጡት ብቻ ነው የሚለው ነው አስቸጋሪ ትምህርቶቹ ምናየው እንጂ ህግ ይቀጥላል ብሎ መልካም ስራ መስራት አለብን ብሎ ያምናል። የሰው ልጆች ደግሞ በመጨረሻው ሰዓት በእግዚአብሔር ፊት ፍርድ አለ። በዛ ፍርድ ሰዓት እውነተኛ ያመኑት መሆናቸውን የሚገለጠው በዛ ሰዓት በስራቸው ነው። አንድ ሰው መልካም ካልሰራ ባህሪው ካልተቀየረ ኢየሱስን ስለማመኑ በምን እናውቃለን ይላል። ኢየሱስን ማመናችን የሚታወቀው በራሱ መታዘዛችን ነው ብሎ ነው። ስለዚህ ሪፎርሜሽን ውስጥ የዚህ አይነት ዶክትሪን አለ። ሁሉም አንድ አይነት አይደለም ማለት ነው። ከኃጢአት አገዛዝ ወደ ጸጋው ሉዓላዊነት እንደገባን ነው። እንግዲህ ኃጢአት በሞት ነገሰ ብሎ ጳውሎስ ይላል እዚህ ክፍል ውስጥ ማለት ነው። ኃጢአት በሞት ነገሰ ይላል። እንግዲህ ህግ የገባው በእግዚአብሔር ፈቃድ ነው። ነገር ግን ህግ ዓላማ ነበረው። እኛ መታሰራችንን አጋልጦ የነገረን እሱ ነው ማለት ነው። በተለይ በእስራኤል ምሳሌ ኃጢአት በሞት እንደነገሰ ይላል። ኃጢአት የነገሰው በሞት ነው ይላል። ነገሰ ኤፕሴሊዮስን የሚል ወይም ባሲሊየስ ከሚባለው የመጣ ነው። ባሲሊዮሲን ነው የሚለው። ባሲሊያ ማለት መንግስት፣ ንጉስ ከሚለው ከነዚህ ቃላቶች የመጣ ነው። መንገስ ማለት ደግሞ መግዛት፣ መቆጣጠር፣ መምራት ማለት ነው እና ኃጢአት ማለት ኃጢአት በሞት በኩል እንደነገሰ ይላል። ሞት መለየት ነው። ባለፈው እንደነገርኳችሁ ይሄ ሞት የሚባለው ነገር መደንዘዝ ብቻ አይደለም፣ ከፍተኛ የሆነ ከእግዚአብሔር ጋር መቆራረጥ ነው። መቆራረጥ ነው እንጂ አለመኖር ማለት አይደለም። ከእግዚአብሔር የተቆረጠ የተለየ ህይወት ማለት ነው። የሰው ልጅ በሞት ውስጥ ነው፣ በሞት ይመላለሳል ሲባል ከእግዚአብሔር ተለይቶ ተቆርጦ በፍጹም ሊገናኝ በማይችል በቋንቋ ሊግባባ በማይችል የህይወት አይነት ውስጥ ገብቷል። ይሄ ደግሞ ከኤደን ገነት ከተባረረበት ጊዜ ጀምሮ ከህይወት መንግስት ተባሯል ማለት ነው። ህይወት ከሚባለው መንግስትና አገዛዝ ተባሮ እኔም ራሴ አምላክ ነኝ ብሎ ራሱን መንግስት የራሱን ተገንጥሎ የራሱን መንግስት እንዳቋቋመ አድርጋችሁ አስቡት። ስለዚህ የሰው ልጅ በራሱ ራሱ እየተመራ በዛ ላይ ዲያብሎስ ከውጭ ተጨምሮ የሚኖረውና ያከማቸው ስርዓት ያከማቸው የህይወት አይነት ነግሷል በሰው ላይ። ስለዚህ አንዱ ካንዱ እየወረሰ በክፋትና በአመጽ እስከዛሬ ድረስ እየተገዳደልን እስከዛሬ ባልንጀራ እንደራሱ ውደድ ሲል እዛው በኤደን ገነት ከወጡ አላቅም በስንት ዓመት እንደፈጀ ለመግደል ድረስ ያደጉ ልጆች ሆነዋል። አቤልና ቃይል መቼም ከብት ጠባቂ በግ ጠባቂ ህፃናት አይደሉም። አድገው ማቹርድ የሆኑ ትልልቅ ሰዎች ናቸው። እንግዲህ ረጅም ዓመት የኖሩ ናቸው። ሴቶችም ሊኖሩ ይችላሉ፣ አልተነገረም እንጂ ምክንያቱም የሚጋቡ እንደነበሩ ይታወቃል። ስለዚህ ምን ለማለት ነው? የሰው ልጅ ባልንጀራ እንደራሱ ውደድ ብቻ ሳይሆን ጠላት እንደራሱ ውደድ ተብሎ አሁን ለተጠየቀው ለአዲስ ኪዳን እነሱ ወንድማማቾች እንኳን መዋደድ የማይችሉበት ደረጃ የተደረሰበት ሞትን ክፋትን ገንብተን አሳድገን ራሱን በዛ ውስጥ ነው ከህፃንነታችን ጀምረን የምንወለድበት የምንኖርበት ዓለም ራሳችን የገነባ ነው። የራሳችን ባህል፣ የራሳችን ቋንቋ፣ የራሳችን በርግጥ ቋንቋችን እግዚአብሔር ሰጥቶን ነው። ነገር ግን እነዚህ የምናደርጋቸው ነገሮች ሁሉ በሰው ልጆችና በዲያብሎስ የተገነባ ነው። ከአምላክ ጋር የተቆራረጠ የተበጠሰ ህይወት ነው። እግዚአብሔር ጣልቃ እየገባ አንዳንድ ሰዎችን ይጠራ ነበር እንጂ። ስለዚህ አፖካሊፕቲክም የሚያወራው ይሄንኑ ነው። ነገሰ የሚለው ታዲያ እንዳለ ስርዓቱን መውሰድ ነው ያለብን። እንዳለ የህይወት ባህሪያችንን አኗኗራችንን ዌይ ኦፍ ላይፋችን ከእግዚአብሔር የተለየና አኗኗራችን ባህሪያችን አሳሰባችን የአእምሮ አቀራረጻችን በስጋዊ ምኞቶቻችን እነዚህ ሁሉ ኃይላት ናቸው። ጉልበትም አቅምም አላቸው። እኛን ይቆጣጠራሉ። ከዚህ ውጭ መኖር ማሰብም አንችልም። ይሄ ማለት ነው መንገስ ማለት። ስለዚህ ኃጢአትና ሞትን እንደ ተራ ድርጊት ብቻ ማየት የለብንም። ስርዓት ናቸው።
የህይወት አይነቶች ናቸው። ኦርደር ኦፍ ላይፍ ናቸው። ስለዚህ የጨካኝ ነገስታት በዛ ነው የተመሰሉት። አፖካሊፕቲክ ታዲያ ይህንን ሲያይ ኃጢአት ዓለምን የወረረ ባዕድ ኃይል አድርጎ ነው የሚያየው። ሞት ደግሞ ለዚህ መሳሪያ መለየት ማለት ነው። ከእግዚአብሔር በተለየ ሰው ላይ ከእግዚአብሔር ጋር ቁርጥ ያለ ሰው የተለየ የዓለም ተለይቷል። የሰው ልጅ ጠቅላላ ቁርጥ ባለ ኃጢአት እንደፈለገ ነው የሚፈነጨው። እንደፈለገ ያዛል። ግደል ይላል፣ ምን አድርግ ይላል። ፍላጎቱ ከውስጥ ይወጣል፣ ይደረጋል፣ ያስባል፣ ማታ ቀን ያደርገዋል። ምን ችግር አለ? ሲሳደብ አይሰማው፣ ምንም የሚወቅሰው ነገር አይኖር። ሲገል ምንም አይሰማውም። ሲሰርቅ ምንም አይሰማውም። ክፋት ሲያደርግ ምንም አይሰማውም። ጣዖት ሲያመልክ ምንም አይሰማውም። ዋቴቨር በሉት ሁሉን ነገር ከእግዚአብሔር ተቃራኒ የሆነ ህይወትን ሲያደርግ ምንም የሚሰማው ነገር የለም። ለምን? ከእግዚአብሔር ጠቅላላ ተለይቷል፣ ተቆርጧል። ስለዚህ ሞት ግዛት ነው። ሞት ከእግዚአብሔር የተለየ ዓለም ማለት ነው እንጂ ዝም ብሎ በቃ ድንዝ ማለት አይደለም፣ ዝም ማለትም አይደለም። ዲስኮኔክትድ የሆነ የተለየ ዓለም ማለት ነው። የሪፎርመርስ ምንድነው የሚያወጥ? ሞት የኃጢአት ፍትሃዊ ደሞዝና የቅጣት ውጤት ነው ነው። አዎ ቅጣት ነው። ኃይል ብቻ ኃይል አይደለም፣ ቅጣት ነው። ልክ ነው፣ ቅጣት ነው። ቅጣት ግን በዚህ ውስጥ ሲገለጽ እንደ ኃይል ሆኖ ነው የተገለጠው። ስለዚህ ቅጣትም ኃይልም ነው። ጸጋ ግን ከመጠን ይልቅ በለጠ ነው የሚለው። ምንም እንኳን ኃጢአት ነግሶ የሰው ልጆችን የተቆጣጠረና እንደፈለገ የሚያሽከረክራቸው አሁን ዓለምን ስትመለከቱ ደጋግሜ እንዳልኩት በቴክኖሎጂ ልቀናል፣ በምርምር ልቀናል። ችግሮቻችንን ለመፍታት በራሳችን እንጥራለን። አምላክ የለሽ እግዚአብሔርን በመካድ ነው የምንጀምረው። ሳይንቲስት እንደውም ታዋቂ ለመሆን ከፈለጋችሁ በዓለም ላይ እግዚአብሔርን ካዱ። እግዚአብሔርን የካደ ሳይንቲስት በዓለም ይታወቃል። ዝነኛ የሚሆኑት እግዚአብሔርን የካዱ ሰዎች ናቸው። የሚመሰገኑት፣ የሚከበሩት እግዚአብሔር የማይወደውን ነገር ፕሮሞት የሚያደርጉ ሰዎች ናቸው። ስለዚህ አሁን ዓለምን ተመልከቱት። በዓለም ስትመለከቱ ሰዎች ሉዓላዊ አገሮችን ሁሉ እየሄዱ የሚመቱበት፣ በአንዱ ሌላውን በመግደል የሰዎች የራሳቸውን ስነ ጾታቸውን ሁሉ የሚጸየፉበት፣ ሲፈልጉ ወንድ ሲፈልጉ እንትን አገዛዝ የራሳቸውን፣ ፍልስፍና የራሳቸውን፣ አምላክ የለም፣ ሁሉ ነገር በራሳችንና ራሳችን እንፈታለን የሚል ነው። ንጉሱ አንተነ፣ ወርቁ አንተነ እንዳለው ማለት ነው። ልክ እንደ ባቢሎን መንግስት ማለት ነው። ሌላ ምንም ከአምላክ የለሽ ሰው ልጅ ራሱን ንጉስ ያደረገበት ጊዜ ነው። ግን ተመልከቱት የሚሰራውን ስራ። ይጮሃል፣ ሰብአዊ መብት ይላል። ራሱ ሰብአዊ መብት ብሎ ህጉ ያወጣው ሰውዬ እሱ ራሱ የሌላን ሰብአዊ መብት ይገፋል፣ የሰውን ልጅ ይገላል። ምን ያደርጋል? የዓለም የተደበላለቀባት ናት። አንድ እሴት የላትም፣ ወጥ የሆነ እሴት የላትም። አንዴ እዚህ ጋር ነገር ትላለች፣ ሌላ እርስ በራሱ ይቃረናል። የራሷን ሀሳብ ራሷ ትቃረናለች። ስልጣን፣ ኃይል፣ ክፋት፣ ስግብግብነት፣ እኔ ብቻ ልኖር፣ ለእኔ ብቻ ይመቸኝ የሚል ነው የዓለም ስርዓት። ይሄ ሁሉ ዝም ብሎ ቅጣት ሊሆን አይችልም። ኃጢአት ወሮንም የያዘን ነው። ቅጣታችን ከእግዚአብሔር መንግስት መባረራችን ነው። አባሮናል፣ ለራሳችን አሳልፎ ሰጥቶናል ይላል ሮሜ ምዕራፍ 1 ከቁጥር 18 አሳልፎ ሰጠ ነው የሚለው። ያ አልፈን የተሰጠንበት የሰው ልጅ አልፎ የተሰጠበት ስርዓት ውስጥ አሁንም እኛ የምንኖረው በዚህ ስርዓት ውስጥ ነው። ክርስቲያኖች በዚህ ስርዓት ውስጥ ነው የምንኖረው። አለ ይወጋናል፣ ይነካናል፣ ያገኘናል። እሱን እንነጋገራለን ሮሜ ምዕራፍ 6 ነገር ግን ይላል ጸጋው ከመጠን ይልቅ በለጠ ይላል። ባለፈው ስለ ጸጋ ስንነጋገር ጸጋ ማለት ስጦታ ማለት ነው። በነፃ የሚሰጥ ስጦታ ሊሆን ይችላል፣ ወይም ደግሞ
ምላሽ ጠብቆ የሚሰጥ ስጦታም ነው። በግሪኮ ሮማን ወርልድ ከሆነ ግን በሮም ከተማ በሮም ሀገር ይህም ደብዳቤ ሲጻፍ ያለው እግዚአብሔርም ቢሆን ብሉይ ኪዳን አሳይቻቸዋለሁ ምላሽ ይሰጣል፣ በአዲስ ኪዳን ምላሽ ይጠይቃል። አሁንም እንኳን እመኑ አለበለዚያ አትድኑ ነው። ኢየሱስ ክርስቶስን በነፃ ሰጥቷል። ዝም ብሎ ለምን ታዲያ ሰው ሁሉ አይድንም? ለምን ታዲያ ሳያምኑ ሰዎች ሁሉ ዝም ብሎ በቃ ኢየሱስ ሞቷል ስለኛን ተክቷል፣ የሰውን ልጆች ጠቅላላ ተክቶ ሞቷል ብለን ነው ምናምነው? ለምን ታዲያ ሁሉም ይድናል አንልም? ለምን ዩኒቨርሳሊስት አንሆንም? እንደውም አላነሳውም። ሮሜ ምዕራፍ 5 ላይ ሰው ሁሉ ይድናል የሚል አስተምሮ የሚያስተምሩ አሉ። ዩኒቨርሳሊዝም ኢየሱስ ለሰው ልጆች ነው የመጣው። አዳም የሰውን ልጅ ሁሉ እንደወከለው ኢየሱስ ክርስቶስ የሰውን ልጆች ጠቅላላ ወክሏል። ስለዚህ ማመን አይጠበቅባቸውም። ጣዖታትንም እያመለኩ ምን እያደረጉ በኢየሱስ ክርስቶስ መስዋዕትነት ምትካዊ ሞት ይድናሉ ብለው የሚያምኑ ዩኒቨርሳሊስት አሉ። አንዱ ሰው እንደውም የጀመረው ምንድነው ያለው? ህንድ ሀገር ሄዶ ሰው ሁሉ የተለያየ ጣዖት ነው የሚያመልከው። ስለዚህ የተለያየ ጣዖት ነው የሚያመልከው፣ ለዛም ኢየሱስ ሞቷል። ስለዚህ ሰው ኮንፊውዝድ ነው። ያው አምላኬ ነው ወደ አንድ ቦታ ያደርሰኛል ለአንድ አምላክ ነው ብሎ ስለሚያምን ነው። ኢየሱስ ይወዳቸዋል። ኢየሱስ ለሰው ሁሉ ለዓለም ሁሉ ነው የሞተው። ወንጌልን መስበክ አያስፈልግም። ለሰው ሁሉ ለዓለም ሁሉ ምንም ለጠላቶቹ ነው የሞተው። ስለዚህ የምን ማመን አያስፈልግም ብለው የሚያስተምሩ አሉ። ኦኬ፣ ኢየሱስ ነፃ ስጦታ ነው ካልን፣ ጸጋ ነፃ ስጦታ ነው ካልን ያ ስጦታ ምላሽ ይጠይቃል ወይስ አይጠይቅም የሚለው ሲሪየስ ጥያቄ ነው። አይ ምላሽ አይጠይቅም፣ ከኔ ምንም አይፈልግም፣ ከኔ ጋር ምንም አይጠይቅም ምንል ከሆነ ታዲያ እምነት ለምን ያስፈልገናል? እምነት እኮ ምላሽ ነው። አዎ ኢየሱስ አንተ ክርስቶስ ነህ፣ አንተ አዳኝ ነህ ብለን ምንለው እኮ እኛ ውስጥ ስለ መንፈስ ቅዱስ በእኛ ውስጥ ኮንቪንስ ስላደረገን ስለምና የምንሰጠው ምላሽ ነው እንጂ እንደ ዲያብሎስ በርግዶ አይገባም። ኢየሱስ ዲያብሎስ ራሱ ፍቃድ ይጠይቃል። ልላቸው የፈለኩት ምንድነው? ጸጋ ሲባል ምላሽ የሚጠይቅ ነገር ነው። ስጦታ ነው፣ በነፃ ነው፣ ግን ምላሽ ይጠይቃል። እና ይህ ስጦታውን እንደ ኢየሱስ ውሰዱትና ከመጠን ይልቅ በለጠ ይላል። ከማን ጋር ነው አሁን እየተወዳደረ ያለው? ኃጢአት ከጸጋ ጋር ነው። ከጸጋ ጋር እየተወዳደረ ነው ያለው። ማን ይበልጣል ነው። አሁን ኃጢአት ነገሰ በሞት ምክንያት። ሰው አዳም ከእግዚአብሔር በኃይለኛ ሁኔታ ተገነጠለ፣ ተለየ፣ ወጣ። አሁን እድል ተገኘ። ኃጢአት እንደፈለገ ይፈነጫል ማለት ነው። ኃጢአት ነገሰ ይላል። አሁን ግን ከኃጢአት ይልቅ ጸጋ ከመጠን ይልቅ በዛ ይላል። ቃላቱ ሁፐር ኤፐሪሱሴን የሚል ቃል ነው። ምን ማለት? እጅግ በጣም ተትረፈረፈ ማለት ነው። ጸጋ ዝም ብሎ ሞገስ ብቻ ሳይሆን ኃጢአት ያመጣውን ጥፋት እጥፍ ድርብ አድርጎ ችግሩን የሚፈታና የሚውጥ እግዚአብሔር አሸናፊ ኃይል አድርጎ ነው የላከው። ስለዚህ ጸጋ ሲመጣ እጅግ ተትረፍርፏል፣ ከሚያስፈልገን በላይ ነው የመጣው ነው የሚለው። በሌላ አባባል አንድ ነገር ተትረፈረፈ ካላችሁ ከምትፈልጉት በላይ በቃ አፈሰሰው ማለት ነው። ኧረ ተትረፈረፍኩ ሲባል ተረፈ ከሚለው ነው ተትረፈረፈ የሚለው የሚመጣው። አንድ ነገር ተረፈ ሲባል ተትረፈረፈ የሚባለው አብሮ ይመጣል ማለት። ጸጋው በዛ በለጠ ሲል ተትረፈረፈ የሚል የግሪክ ቃል። ስለዚህ ጸጋ አሁን ኃጢአት ካወደመው ውድመት ካደረሰው ውድመት በላይ እሱ የሚሰራውና የእሱ ኃይል ይበልጣል ነው እያለ ያለው። ሁለተኛ መትረፍረፍ ብቻ አይደለም፣ ነገሰ ነው የሚለው፣ ይነግስ ዘንድ። አሁን ሁለት ንጉሶች አሉ ማለት ነው። አንደኛው ንጉስ ኃጢአት ነው፣ ሌላኛው ንጉስ ደግሞ ጸጋ ነው። ጸጋ ይነግስ ዘንድ ይላል ቁጥር 21 መጨረሻ ደግሞ ጸጋ ከጌታችን ከኢየሱስ ክርስቶስ የተነሳ
ይነግስ ዘንድ ኢና ባሲሌሲያ የሚል ነው። ይነግስ ዘንድ ዓላማ ነው። ሄና የሚለው ዓላማ ነው። ዓላማው ምንድነው? የተትረፈረፈበት ምክንያት ለምንድነው? ለምንድነው ጸጋ የበለጠበት ምክንያት? ለምንድነው ይህንን በውስጣችን ያለውን ችግር በእኛ ላይ የተጫነውን የኃጢአት ጉልበት ለመስበር የተትረፈረፈበት ምክንያት ጸጋ እንዲነግስ ነው ይላል። አሁን በአዲሱ ዘመን እንግዲህ ጸጋን ዙፋን ይዟል ማለት ነው። ጸጋ ዙፋን ይዟል። አሁን ስልጣኑ በማን እጅ ነው? በኃጢአት እጅ አይደለም። በኃጢአት እጅ አይደለም ስልጣኑ። ስልጣኑ ያለው አሁን በጸጋ እጅ ነው። ጸጋ ነግሷል ነው የሚለው። እንግዲህ የተለያየ አመለካከት አለ። ካቶሊኮች ጸጋ በሰው ውስጥ ገብቶ ባለፈው ደጋግም እንደነገርኳችሁ ኢንፊውዝድ ይሆናል ነው የሚለው። በሌላ አባባል ካቶሊኮች ስለዚህ ጸጋ ሲያወሩ በውስጥ ዘልቆ የሰው ጉርጆ ውስጥ ይገባና የሰውን ባህሪ ይቀይርና ከዛ መልካም ነገር እንዲሰሩ ያደርግና በዛ በሰሩት መልካም ነገር ሄደው ይድናሉ ነው። በደንብ ስሙ። ውስጥ ይገባል፣ ይቀይራል፣ በተቀየረው ስራ ሄዶ ይሰራል፣ ከዛ የሰራው ስራ ያድነዋል ነው። እነሱ ይህንን ሲሉት እኛ እንስራው እንጂ የሰራው አሁንም ኢየሱስ ነው፣ በእናንተ የሚሰራ የሚለውን ጥቅስ ይጠቅሳሉ። ባለፈው በሰፊው አስረድቻለሁ። መፈለግንም ማድረግንም በእናንተ የሚሰራ እግዚአብሔር ነው የሚለውን ፊልጵስዩስ ውስጥ ያለውን ጥቅስ ነው የሚጠቅሱት። ስለዚህ በእኛ ውስጥ ይሰራል። ጸጋ በነፃ ነው የምንቀበለው። ውስጣችን ውስጥ ይገባል፣ ሊገባና ይቀይረናል። ይቀይርና ደግሞ ኃይል ይሰጠናል። ኃይል ይሰጠንና እንሰራለን። ያ የሰራነው ስራ ያድነናል ነው። ይሄ ነው። ፕሮቴስታንቶች ደግሞ ምንድን ነው የሚለው? አማኙ ከሕግ እርግማን ወጥቶ ወደ ጸጋው ግዛት መግባቱን ያሳያል። እንድንሰራ ሳይሆን ከግዛት እንድንወጣ ነው የሚል ውስጥ ባህሪያችን ውስጥ ገብቶ ይቀይረናል የሚል ብዙም አያምኑበትም። ፕሮቴስታንቶች ግን ያራቀ አመለካከት ግን አላቸው። ትራንስፎርሜሽን ያመጣል። በተለይ ከልቪን ይለውጣል፣ ትራንስፎርሜሽን ያመጣል ሲል ከካቶሊክ ጋር የተቀራረበ ነው። ካቶሊክ በስራ እንድናለን፣ በሰራነው ስራ እንድናለን። በዛ እግዚአብሔር በሰጠን ጸጋ ስለለወጠን ከባህሪያችን ጋር ጸጋው ስለተዋሃደ ጽድቁ ስለተዋሃደ ጽድቁ በነፍሳችን ውስጥ ስለገባ ባህሪያችን ውስጥ ኢንጀክትድ ስለሆነ ስለ ውስጥ ስለተዋሃደ ስለቀየረን ፍጹም ጻድቅ ወደ መሆን እንገባለን፣ እንሰራለን። ስራችን ደግሞ ያድነናል ነው። እነ ከልቪን እና ሪፎርምድ የሚሉት ከሉተር ለየት ባለ ሁኔታ ትራንስፎርም ያደርገናል፣ ይለውጠናል፣ ይቀይረናል። ነገር ግን የምንሰራው ስራ ስለማመናችን ማስረጃ እንጂ ስለመዳናችን ምክንያት አይሆንም ነው። የመዳን ምክንያት አይሆንም። ኦሬዲ ድነናል፣ ኦሬዲ ተለውጠናል፣ ኦሬዲ ነፃ ወጥተናል፣ ኦሬዲ ከኃጢአት ኃይል እና ከኃጢአት ባርነት ነፃ ወጥተናል። ያ ነው መዳናችን። አሁን ነፃ ስለወጣን ስለ መዳናችን ፍሩት ነው፣ ውጤቱ ነው። ስለ ነፃነታችንን የሚያሳይ መዳናችንን የሚያሳይ ማስረጃችን ነው እንጂ መዳኛችን አይደለም። ድነትማ መጀመሪያውኑ ተካሄደ፣ ግን ስለ መዳናችን ማስረጃችን ነው። ስራ የሌለው ግን የህይወት ለውጥ የሌለው ግን ማስረጃ በህይወቱ ስለሌለ ያ ሰው በትክክል አልዳነም ብለው ነው የሚያስተምሩት። ግልጽ ነው። እንግዲህ ፕሮቴስታንት ያንን ነው የሚያስበው ማለት ነው። በጽድቅ ምክንያት ነው የሚነግሰው ይላል። አያችሁ፣ በጽድቅ ምክንያት ነው የሚነግሰው። ጸጋ በክርስቶስ ኢየሱስ ይልና ጸጋ ከጌታችን ከኢየሱስ ክርስቶስ የተነሳ በጽድቅ ምክንያት ለዘላለም ሕይወት ይነግስ ዘንድ ነው ይላል። የሚነግሰው ሊገለን አይደለም። ጸጋ የሚነግሰው የዘላለም ሕይወት እንዲኖረን ነው። የማይጠፋ የማይበሰብስ ማለት ነው የዘላለም ሕይወት።
ይሄ ስጋችን ሁሉ የሚበሰብሰው አካላችን ሁሉ የማይበሰብሰው ሆኖ ይገለጣል። የህይወት አይና ስርዓታችን ሁሉ ይቀየራል። የምንኖርበት ዓለም ሁሉ ይቀየራል። ስርዓት ሁሉ ይቀየራል። ኮራፕትድ የሆነ የበሰበሰ የተበላሸ በደዌ የተያያዘ ዓለም የተቀየረበት እንኖራለን። እኛም እንቀየራለን። ይሄንን የሚያመጣ ነው ጸጋው። ስለዚህ ጸጋው ምን ያደርጋል? ይነግሳል። የሚነግሰው የዘላለም ህይወት ለማምጣት ነው። ኦኬ በምን ምክንያት? በጽድቅ ምክንያት በጌታችን በኢየሱስ ክርስቶስ በኩል በጽድቅ ምክንያት ዲካዮስ ኔ ነው የሚለው ምን ማለት ነው? እንግዲህ የተለያየ አተረጓጎም አለ በዚህ ደረጃ ላይ። ለምሳሌ የፎሬንዚክ የሚያምኑ እንደነ ሉተር አይነቶቹ የሚያምኑት የህግ አቋምን ነው የሚወስዱት። ይሄ ማለት በጽድቅ ምክንያት ሲባል አንድ አማኝ ወደ እግዚአብሔር ፊት ሲመጣ ክርስቶስን ሲቀበል እንደ ፍርድ ቤት ፎሬንዚክ ደጋግሜ ነግሬያቸዋለሁ። ፎሬንዚክ ነው፣ ፍርድ ቤት ነው። በአዋጅ ዳኛው ነው እግዚአብሔር ቁጭ ስለሚል በአዋጅ አሁን ኩነኔ የለብህም ይለዋል እንጂ ህይወቱ አይቀየርም ነው የሉተር። ግን ኃጢአት ስሩም አይልም። ግን ወደ ህይወት ካቶሊክን ለመሸሽ ነው። ምንድነው ይሄ ውስጥ ይገባል ምናምን ስለሚሉ እነሱ ማለት ነው። እና እውነተኛ ጻድቃን ያደርገናል። የውሸት አይደለም፣ ዝም ብሎ ፊክሽን አይደለም፣ ልብ ወለድ አይደለም። ጽድቁ ከውጭ እየተቆጠረ እኛ ህይወታችን አይቀየርም። እንደዚህ አይነት ትምህርት አይቀበሉም እነሱ። ከውጭ ጽድቁ የሚቆጠር ኪሳችን ውስጥ ያለ ባንክ ውስጥ ያለ የሚቆጠር ጽድቅ የሚቆጠር ነገር ግን ህይወቴ ኢየሱስ የሰራው ኢየሱስ የኖረው ኢየሱስ መልካም ያደረገው ኢየሱስ የተናገረው ኢየሱስ የከፈለው ዋጋ ሁሉ ለእኔ ተደርጎ ይቆጠርልኛል። ስለዚህ እኔ ዋጋ ከፈልኩ፣ ታዘዝኩ አልታዘዝኩም ይዳዝም ማተር ጉዳይ ለውጥ አያመጣም የሚለው አስተሳሰብ ስለማይቀበሉ ነው ካቶሊኮች። እና ፎሬንዚክ ግን በራሱ ችግር አለው ወይ? ወደ ውስጥ ገባም አልገባም በራሱ ችግር የለውም። ምክንያቱም ኩነኔ እንደሚነሳ ይናገራል። የፍርድ ቅጣታችን ኩነኔ እንደሚነሳ በክርስቶስ ኢየሱስ ላሉ አሁን ኩነኔ የለባቸውም ይላል። ስለዚህ ኩነኔ ማለት ቅጣት፣ መከራ፣ ስቃይ የሚያመጣበት ነው። ቅጣትን ነው የሚናገረው። ያ የለባቸውም። በሕግ ይነሳል ወይም ደግሞ እግዚአብሔር ዳኛም እንደሆነ ይናገራል። እሱ ላይ ብቻ ነው ወይ ማተኮር ያለብን ነው ችግሩ። አሁን በቃ ከዛ በኋላስ ምንድን ነው የሚሆነው? አይ በውጭ ነው እየተቆጠረ የሚኖረው፣ ምንም ከኔ ጋር ግንኙነት የለውም፣ ያቺ ፍርድ ቤት ዳኝነት ብቻ ነው የሚታየው። አይደለም፣ እሱ ብቻ አይደለም ጳውሎስ የሚለን። እዛ ጋር አቆም ጳውሎስ። እግዚአብሔር ለኃጢአተኞች በክርስቶስ በኩል በነፃ የሚሰጠው የሕግ አቋም ነው። ጸጋ የሚነግሰው የፍትህን መስፈርት በአሟላው በክርስቶስ ጽድቅ በኩል ነው የሚል ነው። ጸጋ የሚነግሰው በዛ ነው እንጂ በእኔ ህይወት ስለሰራሁት አዎ በክርስቶስ ኢየሱስ ምክንያት ነው የሚለው። ጸጋ የሚመጣው ክርስቶስ በሰራው ስራ ነው። ግን ጸጋው ከመጣ በኋላ ምን እናድርግ? የተትረፈረፈ ጸጋ ከመጣ በኋላ አሁንም በኃጢአት እንኖራለን ወይ ነው ጥያቄ እኮ። ያ ነው እኮ ለምንድን ነው የምንሸሸው ነው። ጳውሎስ በትክክል ይህንን አድሬስ ያደርጋል። ይሄ ከውጭ ነው የሚቆጠረው ለሚሉ ሰዎች ቻሌንጂንግ ነው። ከኔ ጋር ህብረት የለውም፣ ኦብጀክቲቭ ነው፣ ገለልተኛ ነው፣ ባዕድ ነው፣ ከውጭ ነው የሚመጣው፣ ከኔ ጋር አይገናኝም ለሚለው ትንሽ ደካማ የሆነ ነገር ስላለው፣ የማያሳምን ነገር ስላለው ጥንቃቄም ያስፈልገዋል። ካቶሊኩም ጥንቃቄ ያስፈልገናል። በስራችን ነው የምንድነው የሚለው ማለት ነው። እግዚአብሔር እኛን አሰርቶ ከዛ በኋላ ስራችንን ቆጥሮ ያድነናል ነው። እንደሱ አይደለም የሚለው። ለውጦ ግን ያሰራናል፣ እንሰራለን። እንደዛ ያልተለወጠ ሰው ድነቱ የት ጋር ነው የሚጀምረው የሚለው ነው ትልቁ ነገር። ድነቱ የሚጀምረው እኛ አርነት ስንወጣ ነው። ድነት ሰፊ ነው። ድነናል፣ እየዳንን ነው፣ እንድናለን። ድነናል የስ ማንኛውም የምንኖረው ኖሮ በዚህ በምድር ላይ እየኖርን ያለነው ኑሮ የድነት ሂደት ነው። ሁሉም ነገር ወንጌል ሲሰበከን፣ ቸርች ስንሄድ፣ ተግሳጽ ሲነገረን፣ ምክር ሲነገረን ለማዳን የሚሰሩ ስራዎች ናቸው እንጂ ያለቀ ስራ አይደለም። እንገነባለን ነው የሚለው መጽሐፍ ቅዱስ። እናድጋለን ነው የሚለው መጽሐፍ ቅዱስ። እንለወጣለን ነው፣ ከክብር ወደ ክብር። እነዚህን ሁሉ የድነት ቋንቋዎች ናቸው። ድነት ማለት የኃጢአት ይቅርታ ብቻ አይደለም፣ ኮምፕሬንሲቭ ነው፣ ሰፋ ያለ የእግዚአብሔር እቅድ ነው።
ገና እኮ ዓለም ሁሉ ይቀየራል ብለን ገና እኮ የስጋችን ይነሳል ብለን እንላለን፣ እንሰብካለን፣ በእምነት እንናገራለን ይላል ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 4 አመንኩም ተናገርኩም። የውስጡ ሰውነታችን እለት እለት ያድጋል፣ ግን የውጭ ሰውነታችን እየደከመን ድንኳን የሆነው አካላችን ገና እንለብሳለን ይላል። ይሄ የድነት ክፍል ነው። ስለዚህ ድነትን ከኃጢአት ይቅርታ ጋር ብቻ ያይዞ በቃ ነፃ መውጣት ይሄ በቃ የፍርድ ቤት ብቻ አድርገን እዛ ጋር ሎክድ ሆነን የምንቀመጥ ሰዎች መጠንቀቅ አለብን። ሰፋ ያለ ጥልቅ የሆነ የእግዚአብሔር ፕላን ያለበት ነው ድነት ስናወራ ማለት ነው። ስለዚህ የዝም ብሎ የፍትህም ላይ ብቻ ህጉም ብቻ ማትኮር ወይም ደግሞ የፍርድ ቤት ብያኔው ላይ ብቻ አዋጁ ላይ ብቻ አተኩሮ በቃ ከዛ በኋላ አለቀ ደቀቀ ሁሉ ነገር ማለት መጽሐፍ ቅዱሳዊ ነው ብዬ በኔ በኩል ብዙ ማስረጃ ስላላገኘው እስካሁን አልተቀበልኩትም። አላዎ እግዚአብሔር አውጇል፣ ልክ ነው፣ እግዚአብሔር ተናግሯል እንትን ብለ ነገር ግን እዛ ጋር ብቻ አይደለም ያቆመው፣ እዛ ጋር ብቻ አይደለም ያቆመው ድነት። አፖካሊፕቲክ አመለካከት ታዲያ ጽድቅ ማለት የተበላሸውን ዓለም የሚያቀና አስተካካይ ኃይል ነው ይላል። በጽድቅ ምክንያት ሲል እንግዲህ ይሄ ጽድቅ የማን ነው ነው ጥያቄው። የጌታ ጽድቅ ነው። ያ ጽድቅን እንዴት ነው የምንተረጉመው? ጽድቅ ምናባዊ አይደለም። ጽድቅ ከፍርድ አንጻር ብቻ ማየት የለብንም። ለምሳሌ እግዚአብሔር ጻድቅ ፈራጅ ነው ስንል ትክክል ነው፣ እግዚአብሔር ይፈርዳል፣ በኃጢአተኛ ላይ ይፈርዳል፣ ፍትህም ይሰጣል። ልክ በዛ ደረጃ ብቻ ማየት የለብንም። እሱ አንዷ ናት። ነገር ግን አብዛኛውን የእግዚአብሔር ጽድቅ የሚገናኘው የክርስቶስ ጽድቅ የሚገናኘው ችግረኛውን ከችግሩ ነፃ ሲያወጣ ነው። ብሉይ ኪዳን ላይ ማዳኔ ሊመጣ ጽድቄም ሊገለጥ ነው እንደሚለው ማለት ነው። አቤቱ በጽድቅህ አድነኝ ብሎ ዳዊት እንደጸለየው ነው። እባክህ ስለ ጽድቅ ስትል ይህንን አድርግ ይላል። እንግዲህ ከችግራቸው፣ ከጥላቶቻቸው፣ ከህመማቸው፣ ከመከራቸው፣ ከረሃብ፣ ከጭንቀት እግዚአብሔር ኪዳኑን ጠብቆ ቃሉን ጠብቆ ሲያድናቸው የእግዚአብሔር መልካም ስራ ተገለጠ ወይም ደግሞ የእግዚአብሔር ጽድቅ ተገለጠ ይባላል። ስለዚህ እኛን ችግረኞችን፣ መከረኞችን፣ በኃጢአት የተቆራመድነውን፣ በችግር ውስጥ ያለነው ኃጢአት የወረረን የገዛንን ሰዎች እግዚአብሔር በክርስቶስ ስራው መጥቶ የሱ መልካም ስራ፣ የሱ የመስቀል ስራ፣ የሱ የሞት ስራ፣ የትንሣኤ ስራ መጥቶ እኛን ነፃ አወጣን። በሱ ምክንያት ነው ጽድቅ የሚነግስ ጸጋ የሚነግሰው። በእኔ ስራ አይደለም፣ በእኔ አሰራር አይደለም። ጸጋ የእግዚአብሔር ስጦታ መትረፍረፉ የመጣው በክርስቶስ ኢየሱስ መልካም ስራ ነው። በዚህ ምክንያት ነው። ጽድቅ ማለት አዋጅ ብቻ አይደለም። አንተ ከዚህ በኋላ ከኃጢአት ነፃ ነህ፣ ማነው ከፍርድ ነፃ ነህ በሚለው ብቻ አይደለም። የእግዚአብሔርን ቅጣትን ማንሳት ብቻ አይደለም። እግዚአብሔር ያም ደግነቱ ነው፣ መልካም አድርጓል። ኃጢአተኞችን በክርስቶስ ስራ ፍትሃዊ ስራ ሰጥቷል። አይደለም እሱ ብቻ አይደለም፣ ችግረኞችን ከችግራቸው ነፃ አውጥቷል። ከፍተኛ ችግራችን ደግሞ ኃጢአትና ሞት የሚባለው ነገር ነው። ስለዚህ በጽድቅ ምክንያት ነው እግዚአብሔር ችግረኞችን ይረዳል፣ በችግር ውስጥ ያሉትን ነፃ ያወጣል። የማዳን ስራው አጠቃላይ ድርጊት የተሞላ ነው እንጂ የፍርድ ቤት ቋንቋ ብቻ አይደለም። ሰውን ጣልቃ ገብቶ ነፃ ያ ነው አፖካሊፕቲክ አመለካከት። እግዚአብሔር ጣልቆ ዘልቆ ገብቶ ችግረኞችን ነፃ ያወጣል። ስለዚህ አንዱ ትልቁ ችግራችን እንግዲህ ዓለም ሁሉ ኃጢአትና በደል ነው። ስለዚህ ጽድቅ ማለት የተበላሸውን ዓለም የሚያቀናበት የእግዚአብሔር መልካም ስራ ነው። እስራኤልን ከታሰረችበት ከመከራዋ ከስቃይዋ መልሶ ወደ ተስፋ ቃሏ ሲያመጣ ጽድቁ ተገለጠ ይባላል። ስለዚህ ዓለምን ሁሉ ገና ሲቀይር እግዚአብሔር ሙታንን ሲያስነሳ አካላችንን ሲለውጥ አሁን ደግሞ ከኃጢአት የበላይ ሲያደርገን እነዚህ ነገሮች ሁሉ ሲያደርግ የተበላሸውን እያስተካከለ ነው። ማስተካከል ብቻ ሳይሆን አዲስ ዓለም እየፈጠረ ነው። ስለዚህ በጽድቅ ምክንያት በእግዚአብሔር ጽድቅ ምክንያት ጸጋ ይነግሳል። እንግዲህ የቃል ኪዳን ታማኝነትም አብሮ የተያያዘ ነው። ለአብርሃም የገባው ጽድቅ ሲባል ለአብርሃም የገባው ታማኝነትም። ስለዚህ ለምንድን ነው የሚነግሰው? ለዘላለም ሕይወት ነው እና በማን በኩል? በክርስቶስ። የዘላለም ሕይወት ጸጋ ሰውን የሚመራበት ግብ ነው ማለት ነው። የሚመጣው ዘመን ሕይወት ማለት ሲሆን አሁን የተጀመረና በትንሣኤ የሚፈጸም ነው። ስለዚህ በኢየሱስ ክርስቶስ በኩል ክርስቶስ በዚህ ሁሉ ጸጋ ብቸኛ ማስተላለፊያ ቱቦ አድርገን ማየት የለብንም። ቱቦ ሳይሆን በእርግጥ ኤጀንሲ ነው። እርሱ የሞት ኃይልን የሰበረ ፍጹም ጌታ ነው። የአዳም ዘመን ኃጢአትና ሞት የሚገዙበት የውድቀት ዘመን ነው። የክርስቶስ ዘመን ግን ጽድቅና ሕይወት የሚነግሱበት የጸጋ ዘመን ይባላል። ሕግ በደልን ያበዛ
የሰውን አቅም አልባነትና የኃጢአትን ጥልቀት አጉልቶ ለማሳየት ሲሆን ይህ ደግሞ ሰውን ሁሉ ከጸጋ ስር እንድንወድቅ ያደርጋል። የእግዚአብሔር ጸጋ በክርስቶስ ኢየሱስ በኩል ኃጢአትን አሸንፎ እንዲነግስ መንገድ የጠረገ መለኮታዊ ጥበብ ነው። እንግዲህ ወንድሞች ጸጋ ነው የሚገዛን። ጸጋ የሚገዛን ከሆነ ኃጢአት አይገዛንም ማለት ነው። ጳውሎስ የሚለው ምዕራፍ 6 ላይ ነው። አሁን ኪንጉ ማን ነው? አሁን ንጉሱ ማን ነው? ወደ ህይወታችን ስንመጣ ሁላችንም ባለንበት ማሰብ ያለብን ወንጌሉ ይሄ ነው። ጸጋ ነገሰ ከተባለ የሚቆጣጠረኝ አሁን ጸጋው ነው። ወይም ደግሞ ጸጋ ሲባል ዝም ብሎ ንፋስ ወይም አብስትራክት ነገር አይደለም። ተጨባጭ ሊዳሰስ የሚችል ኢየሱስ ራሱ የሆነ እና እሱ በህይወታችን ያለኛ ኮንትሪቢዩሽን የሰጠን ስጦታ ነው። ኢየሱስ ራሱ ነው። እሱ ደግሞ የሚሰጠን ስጦታ ነፃነት፣ ኃይል፣ የሚያስፈልገን ለህይወት የሚያስፈልገን ነገር ሁሉ ነው። እየሰማችሁኝ ነው? አዎ በሚገባ እየተከታተልን ነው። ስለዚህ ዛሬ በቤተ ክርስቲያን ውስጥ የነገሰው ምንድነው ነው? ኃጢአት ነው የነገሰው ወይንስ ጸጋ ነው የነገሰው? ስንጣላ፣ ስንባላ፣ ዘረኝነቱ፣ ክፋቱ፣ ሐሜቱ፣ መለያየቱ፣ ነገረኝነቱ የት ነው ያለው? ማን ነው ንጉስ? ትልቁ ጥያቄ ይሄ ነው። ቤተ ክርስቲያን ውስጥ መንገስ ያለበት ኢየሱስ ክርስቶስ ነው። መቆጣጠር ያለበት፣ መግዛት ያለበት። ሮሜ ምዕራፍ 6 ላይ ስንመጣ ስለ ባርነትና ጌትነት እናያለን። ባርነትና ጌትነት በዛ ምሳሌ ነው ሮሜ ምዕራፍ 6 የሚያወራው። ባሪያ ጌታ፣ ለማን ናችሁ ባሪያ የሆናችሁት የሚል ነው። ንጉስ አሁን ጸጋ ነግሷል ካለ በኋላ ኃጢአት ንጉስ አለ። ያ የሁለት ንጉሶች ናቸው ያሉት። ኃጢአት የሚባል ንጉስ አለ፣ እንደገና ደግሞ ጸጋ የሚባል ንጉስ አለ። ለየትኛው ንጉስ ነው የምትገዙት ነው? የትኛው ኃይል ይበልጣል ነው? የትኛው ኃይል ነው የሚበልጠው? የትኛው ጉልበት ነው የሚበልጠው? የኃጢአት ወይስ የጸጋ ጉልበት? እኛ እንወስን እንግዲህ። ይሄ ነው ትልቁ ነገር። እግዚአብሔር ይርዳል። አሜን። ምንም ንጉስ እንዳልመጣ፣ ንጉስ እንደሌለን፣ ኃጢአትና ዲያብሎስ እኛን እንደፈለገ ሊያስከረክር በፍጹም አይችልም። በፍጹም አይችልም። ቅዱሳን ወንድሞች እህቶች፣ ይህንን በየቦታው አስተምሩ። ወንጌል ማለት ይሄ ነው። አርነት ነው ወንጌል፣ ነፃነት ነው ወንጌል። የንጉስ ለውጥ አምጥቷል። ዛሬ ሰዎች በየቤተ ክርስቲያኑ ለምን ይሄ እውነት እንዳልገባቸው ግራ ነው የሚገባን። የተቀበልነው ወንጌል ከነ ሐዋርያው ጳውሎስ የተለየ ወንጌል ነው ወይ? ሰዎች ይዋሻሉ፣ ገንዘብን ይወዳሉ፣ ያመነዝራሉ፣ ክፋትን ይሰራሉ፣ ዘረኝነት ያበዛሉ፣ ይዋሻሉ። እልም አድርገው ይዋሻሉ። ፊት ለፊት ነው የሚዋሹት። ክፋት፣ አመፅ፣ ብሔርተኝነት። እኛ የእግዚአብሔር ልጆች ነን፣ በጎን ደግሞ ሌላ ነገር። ክፋትና አመፅ የበዛበት ቤተ ክርስቲያን ማን ነው ንጉሷ? ይሄን በየቤታችሁ በየቤተ ክርስቲያናችሁ በጭንቅላታችሁና በልባችሁ የጥያቄ ይመላለስና እግዚአብሔር መልስ ይስጣችሁ፣ ያሳያችሁ። ሮሜን አጥንተን ዝም ብለን መሄድ የለብንም። ዶክትሪን ብቻ አይደለም፣ እውነት ነው የምናጠናው። ፋክት ነው፣ ኢንዲኬቲቭ ነው። እግዚአብሔር ያደረገው ተጨባጭ ስራ ነው። ወይ ይሄንን አልሰራም ማለት አለብን፣ ወይ ሰርቷል ማለት አለብን። ወይ ማመን አለብን፣ ወይ አለማመን አለብን። ወይ ጸጋ ነግሷል ብለን ማመን አለብን፣ ወይ አይ ትንሽ ትንሽ ነው የነገሰው፣ ኃጢአትም አብሮን አለ፣ እሱም ስልጣን አለው ማለት አለብን። መቼም እግዚአብሔርን ለገንዘብ እናምነዋለን፣ ለፈውስ እናምነዋለን፣ ወደ ነቢያት እንሮጣለን፣ ፈውስ አለበት ወደሚባለው ሁሉ እግራችን እስኪሰበር ድረስ እንሮጣለን፣ ቦታ እንይዛለን፣ እናምናለን ለፈውስ።
ለምንድነው የኃጢአት ጉዳይ ሲነሳ ግን ቅርን የሚለን ፊታችን የሚጨማደደው? ምንድነው ያለው ችግር? ምክንያቱም የንጉስ ለውጥ ነው እየተጠየቀ ያለው። ለዛ ነው ማን ነው የሚገዛ? ማን ነው የሚያስተዳድርህ? ያ ጥያቄ ነው። ራስ ወዳዶች ስለሆንን ውስጣችን ገና ከኃጢአት ፍቅር አልተለየም። ስለዚህ በዚህ ምክንያት የሰው ልጆች አያልቅበት እየተቃወመኝ ነው አይደለም? አያልቅበት ትክክል አይደለም ነው እያልክ እናንተ ጋር በጣም ጥሩ ቤተክርስቲያን ነው ያለችው ማለት ነው። ኧረ አይደለም ዶክተር አይደለም፣ የምትናገረው ነገር እውነት ነው። ተገልበጥ እኮ እያልከኝ ነው። እንደዚህ ወደ ታች እንደዚህ እያልከኝ ነው። ገብቶኛል። አውቄያለሁ። ሳታውቀው እንደነካ ገብቶኛል። ቀጥል። በጣም ልክ ነህ። ጌታ ይባርክ። ቀጥል። አዎ። ስለዚህ ዛሬ እኛም በግላችን የግላችንን ህይወት ማስተካከል ያስፈልጋል። ስለሌላው መናገር ቢያቅተን የራሳችንን ህይወት ማስተካከል፣ ቤታችንን፣ ኑሯችንን፣ ትዳራችንን፣ ስራችንን ለሚያልፍ ነገር እየተታለልን ከሐዋርያት አስተምሮ ከእውነተኛው ወንጌል የራቀ በአእምሯችን ተጠቅጥቆ እያታለለን መጨረሻችን ላይ እንዳንደነግጥ ያስፈልጋል። ህይወታችንን እንደ እግዚአብሔር ቃል እናስተካክል። ያለን ጊዜ አሁን ነው፣ ነገ የኛ አይደለም። አሁን ነው ያለን። ህይወታችን ዛሬ ነው የሚስተካከለው። እግዚአብሔር እድል ሰጥቶናል። እየተማርን ነው። ለሌሎችም ፈውስ እንሁን፣ ራሳችንንም እንፈውስ። ዛሬ በእኔ ላይ የነገሰው የእግዚአብሔር ጸጋ ነው። የዓላማ አለው። በእኔ ላይ የነገሰበት ምክንያት የዘላለም ህይወት ሊያወርሰኝ ነው። ስለዚህ ሲነግስ ደግሞ ትእዛዝ ይጠይቃል። ንጉስ የራሱ ሐሳብ አለው፣ የራሱ ፍቃድ አለው፣ የራሱ መንግስት አለው፣ የራሱ ኮንስቲቲዩሽን አለው፣ የራሱ አገዛዝ አለው፣ የሚጠላው አለው፣ የሚወደው አለው። ቅዱሳን ወንድሞቼ ሩቅ ሆኖ አይደለም ኢየሱስን ያየው እህቶቼ፣ ኢየሱስ እኛን ያየው ውስጣችን ነው የገባው። ውስጣችን ነው የገባው። ከኛ ጋራ ነው። እንጸልይ። ጌታ ይርዳን። እንጸልያለን። ልዑል እግዚአብሔር አባታችን ሆይ በጌታ